ክርስቲያን ጨው ነው። ክርስቲያን ብርሃን ነው። ክርስቲያን የዓለም ቅመም፣ የዓለም ማጣፈጫ ነው። መጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 5 ቁጥር 13 እስከ 16 ላይ እንዲህ ይላል፣ እናንተ የምድር ጨው ናችሁ፣ እናንተ የዓለም ብርሃን ናችሁ። መልካሙን ስራችሁን አይተው በሰማያት ያለውን አባታችሁ እንዲያከብሩ ብርሃናችሁ በሰው ፊት ይብራ። ጨው አልጫ ቢሆን በምን ይጣፍጣል? አይጠቅምም ተብሎ ይረገጣል እንጂ ይላል ሐዋርያው የጻፈልን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው የተናገረው በተራራው ስብከቱ ላይ እናንተ የዓለም ብርሃን ናችሁ፣ ጨው ናችሁ። እናንተ ከመረራችሁ፣ እናንተ ከጎመዘዛችሁ፣ ክርስቲያን ተስፋ ከቆረጠ ምድር ላይ ምን ደስ የሚል ሌላ የቀረ ነገር ይኖራል? ክርስቲያን ነው ማጣፈጥ ያለበት። ክርስቲያን ነው ምድርን ማብራት ያለበት። ከሌላው ማምን ይጠበቃል? ጨለማ ነው። ጨው አልጫ ከሆነ ይላል በዛው ላይ ጨው አልጫ ከሆነ ዓለሙ በምን ይጣፍጣል? ወንድም እህቶች፣ በጣም የሚገርም መልእክት ያለው የማቴዎስ ወንጌል ላይ በተራራ ስብከቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ካስተማራቸው ከማቴዎስ ወንጌል ምዕራፍ 5 ቁጥር 1 ጀምሮ ከሚገኙ ወሳኝ መልእክቶች መካከል ነው የሚገኘው። ይህን ማስታወስ ለምን አስፈለገ? በእርግጥ ብዙ ጊዜ አሁን ጳጳስ ይሳሳታል ወይ? ሲኖዶስ ይሳሳታል ወይ? ሐዋርያ ይሳሳታል ወይ? ንጹህ ሰው ይበላሻል ወይ ስንል ይሳሳታል። በትንቢተ ኢሳይያስ ምዕራፍ 14 ላይ አንተ የንጋት ልጅ አጥቢያ ኮከብ እንዴት ከሰማይ ወደቅ፣ እንዴት በዚህ ፍጥነት እንዴት ተንቀዥቅዥ ወደቅ ይላል። ሰይጣንን ነው። የቀድሞ የነ ቅዱስ ሚካኤል የነ ቅዱስ ገብርኤል ወዳጅ የነበረው ሳጥናኤል አንተ የንጋት ልጅ አጥቢያ ኮከብ እንዴት ከሰማይ ተከስከሰ እንዲህ ወደቅ፣ ከፍ ከፍ ላለው ስትል ተደረመስክ። ምን ነው ማንም አይደርስብኝም ስትል የነበርከው ምን ሆነ ነው ተንቀዥቅዥ ወደቅከው ይለዋል ነብይ እግዚአብሔር ቅዱስ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 14 ላይ ማለት ነው። ሐዋርያ ይሳሳታል። ይሁዳ ከ12 ሐዋርያት አንዱ አይደል? በደንብ ብናደርገው እንደው መሳሳት አይደለም፣ ጌታውን በመሳም አሳልፎ የሸጠ ሌባ ነበር። ሊቃውንት አይሳሳቱም? በጣም ነው የሚሳሳቱት። እነ አርጌንስ፣ ኦገስቲን፣ ቶማስ አኩይናስ የመሳሰሉ። ሲኖዶስ ይሳሳታል? አይሳሳትም። ድብን አድርጎ ነው የሚሳሳተው። የካቶሊክ ቤተክርስቲያን ለመሳሳቷ 600 በላይ ጳጳሳት የለሊዮን ጦማር ብለው ለጳጳሱ ለሊቀ ጳጳሳቸው ለጦማሩ ለጻፈው ደብዳቤ ለሱ ታማኝነት የሱን ክብር ከፍ ለማድረግ በዓለም ላይ የበላይ ለመሆን የሮማ ቤተክርስቲያን በከጀለች ጊዜ 600 ጳጳሳት አብረዋል። ያላበሩትማ ዲዮስቆሮስ ጥርሱ ረገፈ፣ ሲሙ ተነጨ። አባቶቻችን ዋጋ የከፈሉበት ነው። ለዚህ ነው እኮ ኢትዮጵያውያን የውሾች ጉባኤ ይሉታል። ሲኖዶስ ሊሳሳት ይችላል። እንዴት ነው የማይሳሳተው? ሰይጣን እኮ ብቻውን አይደለም የወደቀው፣ ጀሌዎቹን ይዞ ነው፣ አጋንንትን ይዞ ነው የወደቀው። ይሁዳ ብቻውን አይደለም የወደቀው፣ ከአይሁድ ከፈሪሳውያን ከቀማኞች ከሌቦች ጋር ከገዳዮች ከሰቃዮች ጋር ነው አብሮ የወደቀው የተገነደሰው። ከሃዲዎች መናፍቃን በየዘመኑ የሚንቀጨቀዡና የሚክለፈለፉ እንዴት በዚህ ፍጥነት ወደቃችሁ ሊባሉ የሚችሉ ብዙ አባቶች ብዙ እናቶች አሉ። እና በሲኖዶስ ደረጃ የሮማ ቤተክርስቲያን የምትገነጠል ምክንያት የሆነው የጦማር ሊሆን ነው። ጳጳሱ በዓለም ላይ ላሉ ጳጳሳት የበላይ እንደሆነ ቅዱስ ጴጥሮስ እንኳን የበላይ ነኝ ብሎ አልተኮፈሰም። እኔ የበላይ ነኝ ለማለት ሲከጅል የጳጳሱን የበላይነት የሮምን ቤተክርስቲያን አምባገነን መሆን እኛን ስሙን እኛን አድምጡን ሁላችሁም በእኛ ስር ሁኑ። እዛ ላይ መንፈስ ቅዱስ ላይ ጽርፈት ጌታችን መድኃኒታችን ኢየሱስ ክርስቶስ ላይ ያልተሰበከ ስብከት እኛ ከሰበክ ነው የተለየ ወንጌል የሚሰብክ የተረገመ ይሁን እንዳለ ቅዱስ ጳውሎስ የተለየ ወንጌል በጉባኤ ኬልቄዶን ተነግሯል። ካቶሊክ ከተገነጠለች በኋላ ምን ተፈጠረ? ተሰነጣጠቀች። የምስራቅ ቤተክርስቲያን ተብሎ እነ ግሪክ፣ ሩሲያ ከካቶሊክ ተገንጥለው ነው የወጡት። ከዛስ ሉተር ተገንጥሎ ወጣ። ከዛስ ካልቪን፣ ጁዝዊንግል፣ ከዛስ የፕሮቴስታንት የሁሉ በጥቅጣቂ 40 ሺህ በላይ ያሉ በዓለም ላይ ያሉ በየዕለቱ እየተሰነጣጠቀ የሚወጣው እምነት ብቻ ሳይሆን እስልምናም ለመፈጠሩ የካቶሊክ መገንጠል ነው ተጽዕኖ ያለው በከፍተኛነት እና ይሄ መታወቅ አለበት። እንዲህ ነው የሚለው ጌታችን መድኃኒታችን ኢየሱስ ክርስቶስ ብፁዓን ናቸው ካለ በኋላ ማን? ነዳያን፣ ጻድቃን፣ ቅዱሳን፣ የሚራቡ የሚጠሙ ለወንድም ለእህቶቻቸው የሚያስቡ ብፁዓን ንጹሐነ ልብስ መሙቱ ይሬይዎ ለእግዚአብሔር ብፁዓን ገባርያነ ሰላም መሙቱ ወደ እግዚአብሔር ይሰመዩ። በጎ የሚያደርጉ ልባቸው ንጹህ የሆኑ ምህረት የሚያደርጉ የሚራቡ የዋሃን የሆኑ ስማ፣ እነዚህ ሁሉ ብፁዓን ናቸው። እለ ይሰደዱ በእንተ ጽድቅ፣ ስለ ጽድቅ የሚሰደዱ ለክርስቶስ ዋጋ የሚከፍሉ እነዚህ ሁሉ ብፁዓን ናቸው፣ የእግዚአብሔር ልጆች ናቸውና እግዚአብሔር የሆነውን በረከት ጸጋ ሁሉ ያገኛሉ። ተፈሱ ወተሐስዩ እስመ አስብክሙ ብዙ። ይችን ግዕዝ በቀደም ነው የግዕዝ መጽሐፍ ቅዱስ ሳነብ ያገኘኋት። አስበ ቅዱሳን ያድልልን ሲሉ ሲመርቁ ሰማ ነበርና ሳነበው ወንጌሉ ተፈስሑ ወተሐስዩ እስመ አስብክሙ ብዙ ውእቱ በሰማያት፣ ዋጋችሁ በሰማያት ብዙ እንዲሆንላችሁ በሚገጥማችሁ ችግር መከራ ሁሉ አትሰቀቁ፣ አትዘኑ፣ ደስ ይበላችሁ ነው የሚለው ወንጌል። እስመ ከመዘ ሰደድዎ ለነቢያት እምቅድሜክሙ፣ ከእናንተ በፊት ነቢያትን፣ ሐዋርያት፣ ጻድቃን፣ ሰማዕታትን ዓለም አልተመቸቻቸውም፣ ጎርብታቸዋለች፣ ቆርጠዋቸዋል፣ ከታትፏቸዋል፣ ዘቅዝቀው ገድለዋቸዋል፣ ቤታቸውን አቃጥለዋል፣ ንብረታቸውን አውድመዋል። እነሱ ነው የነቢያትና የሐዋርያት ነው እንደሚገርማችሁ ዓለማትን የፈጠረው የሁሉ አባትና አምላክ አሁንም የሚገዛን ጥንትም የነበረ ወደፊትም ለዘላለም የሚኖር ብቻውን የሚኖር የዘላለም አባት የሰላም አለቃ የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስን ሰቅለውታል። ሰቅለውታል። ደግሞ በእኛና በልጆቻችን ላይ ይሁን ያሉት ሁሉ በእውነት ደግሞ በልጆቻቸው በእነሱም ላይ ደርሷል። እና ምን አለ ጌታ? አንትሙ ውእቱ ፄው ለምድር፣ እናንተ የምድር ጨው ናችሁ። ከእንደዚህ አይነት ሰዎች ካልሆናችሁ እናንተ የምድር ጨው ናችሁ።
እናንተ የዋሃን ከሆናችሁ፣ ቀኖች ከሆናችሁ፣ መሐሪዎች ከሆናችሁ፣ ስለ ስሙ የምትሰደዱ ከሆናችሁ፣ ሁል ጊዜ መልካም የምታደርጉ ከሆናችሁ፣ ረሃባችሁ ለጽድቅ የሆነላችሁ፣ ምትጾሙ፣ ምትሰግዱ፣ ምትጸልዩ፣ የተቸገረና ለተጨነቀ የምታስቡ ከሆኑ እናንተ ምን ናችሁ አለ ጌታችን መድኃኒታችን ኢየሱስ ክርስቶስ። አንትሙ ውእቱ ፄው ለምድር፣ እናንተ የምድር ጨው ናችሁ። ወመሰ ፄው ለሰሐ ምንትኑ በምንትኑ ይትቀሰም፣ ጨው አልጫ ቢሆን በምን ይጣፍጣል አለ ጌታ። እውነት እኮ ክርስቲያን አልጫ ከሆነ፣ ክርስቲያን ፈሪ ቦቅቧቃ ከሆነ፣ ክርስቲያን ድንቁርናን ጸባዩ ካደረገ፣ ክርስቲያን ሆዳምነትን ገንዘቡ ካደረገ፣ ክርስቲያን ስካርን፣ ዘፋኝነትን፣ ልክስክስነት፣ ምቀኝነትን፣ ተንኮልና ሴራ፣ ስግብግብነትና ነውርን ገንዘቡ ካደረገ ምድር ላይ ምን ተስፋ አለ? ወንድም እህቶች፣ እናት አባቶች፣ ከክርስቲያን የሚጠበቅ ክርስቶሳዊ ምግባር ብቻ ነው። አባታችን አምላካችንም ጌታችንም እረኛችንም መድኃኔዓለም ኢየሱስ ክርስቶስ በፈጠራት ዓለም ላይ ነው የምንኖረው እና እሱ የፈቀደልን እሱን መስለን እንድንኖር ነው። እርሱን መምሰል ማለት ጭብጥ ኩርምት ድቅቅ ማለት አይደለም። እና የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ እኔ የምሰጥ ሰላም ዓለም እንደሚሰጥህ አይደለም የሚለው እኮ ሊያስጨንቀን አይደለም። ንጹሑን ሰላም፣ ንጹሑን ደስታ፣ ንጹሑን ፍቅር፣ ንጹሑን ቅድስና ሊያካፍለን እንጂ እዛ ነው። እናንተ የምድር ጨው ናችሁ። አልቦ ኬንከ ላይ በቁ ለይዘይ በቁ ዘንበለ ለገዲፍ አፋ ወይ ከይዱ ሰብ፣ ጨው ግን አልጫ ቢሆን ድንጋይ ነው ብለው ይረግጡታል። እናንተ ማጣፈጥ ካልቻላችሁ፣ እናንተ ብርሃን መሆን ካቃታችሁ፣ እናንተ ጻድቃን መሆን ካቃታችሁ፣ ማንም እየተነሳ ይረግጣችኋል። ማንም ኃይል እናንተ ላይ የሚኖረው እናንተ ጨው መሆን ሲያቀታችሁ ነው። ወንድሞች፣ ክርስቲያን ጨው መሆን ካቃተው ማንም ይረግጠዋል። ሙስሊሙ ይረግጠዋል፣ ካቶሊኩ ይረግጠዋል፣ ፕሮቴስታንቱ ይረግጠዋል፣ መናፍቁ ይረግጠዋል፣ የአማኒው ይረግጠዋል፣ ሳይንስን እከተላለሁ የሚለው ይረግጠዋል። ለምን? አልጫ ነዋ። አልጫ ምንም ማጣፈጥ አይችል፣ ብርሃን መሆን አይችል። በገባበት ቦታ ሁሉ ችግር አይቀርፍ። ችግር ነው። ችግርን ማን ይፈልጋል? ጭንቀትን ማን ይናፍቃል? ሰቆቃን ማን ይወዳል? አንትሙ ውእቱ ፄው ለምድር፣ እናንተ የምድር ጨው ናችሁ። ጨው ከሆናችሁ ትፈለጋላችሁ። ምድር የምታፍጠው በክርስቲያኖች ነው። ወንድነቶች ያለኝ ይበቃኛል በሚል ተረጋግቶ በሚኖር እስቲ እንቀጥል። አንትሙ ውእቱ ብርሃኑ ለዓለም፣ እናንተ የዓለም ብርሃን ናችሁ። አነ ውእቱ ብርሃኑ ለዓለም ያለ ጌታ፣ እኔ የዓለም ብርሃን ነኝ ያለ ጌታ መድኃኔዓለም ኢየሱስ ክርስቶስ ክርስቲያኖችን ምን ይላቸዋል? እናንተም እንደኔ ብርሃን ናችሁ። ኢትክል ሀገር ተሃቦ እንተ መልዕልተ ደብር ትነብራ፣ ብርሃን በጨለማ ቦታ ተደብቆ ከስር ጉድጓድ ውስጥ አይቀበርም፣ ከፍ ያለ ቦታ እንጂ የሚያስፈልጋል። ብርሃን የሆነ የክርስቶስን የሚመስል ሰው ጭራ መሆን አይችልም። ጅራት አይሆንም። ራስ፣ ፊት፣ ከላይ አናት ላይ ነው የሆነ ክርስቲያን። ክርስቲያን ፈሪ አይደለም። ክርስቲያን መሪ ነው። ክርስቲያን የማይፈለግ ዕቃ አይደለም። የማይፈለግ ከንቱ ነገር አይደለም። አረብ ሀገርን ያደመቁት እኮ ክርስቲያኖች ናቸው። አሜሪካ ህይወት ነፍስ ዘርታባት እኮ የምትኖረው የክርስቲያኖች ህይወት ነው። ቻይና፣ ሩሲያ፣ ዓለማችን እኮ ክርስቲያን ከሌለ ምኑ አይጣፍጣል፣ ምኑ ያምራል። የዕቃ ፍክክር፣ የንብረት ፍክክር፣ የድንጋይ ፍክክር አፈር እኮ ነው። ይሄ ሁሉ አፈር ነው። እንግዲህ በኢራን ጦርነት፣ በአሜሪካ ጦርነት፣ በእስራኤል ጦርነት ምን እነዚያ ሁሉ የሚያምሩ ነገሮች ሲመቱ ምንድን ነው የሚሆኑት? ጭቃ፣ አፈር፣ ኮምፒውተሩ አፈር፣ ስልኩ አፈር፣ መኪናው አፈር፣ ቤቱ አፈር፣ አፈር ነው። ወደ አፈር ይመለሳል። ይሄ ሁሉ የሚያምረው አይናችንን የሚያጥበረብረው የሚያምር ቢመስለው የሚያበለጨልጨው ሁሉ አፈር ነው። የያዝነው ስልክ የምቀዳላችሁ ስልክ አፈር ነው። የለበስነው ልብስ፣ ጫማችን፣ ቤታችን፣ ንብረታችን፣ ውድ ገንዘባችን አለን የምንለው ዶላርም ይሁን ፓውንድም ይሁን ዩሮም ይሁን ገንዘብ ብዙ ወረቀት እኮ ነው። አፈር። አንትሙ ውእቱ ብርሃኑ ለዓለም ኢትክል ሀገር ተሃቦ እንተ መልዕልተ ደብር ትነብር። ስለዚህ ብርሃን ከሆንክ ከፍ በል፣ ለቤተ አባወራ፣ ለጎረቤቶች መከታ፣ ለሚያውቁ ሁሉ ቦታ አስፈላጊ ሰው ሁን። ወይ አንተው ማኅቶተ ከመ ያንብር ወታሕተ ከፈር አላዲ በተቋም ወታበር ለኩሎሙ ለውስተ ቤት፣ ለሁሉ ታበራ ዘንድ ከፍ ልትል ይገባሃል ክርስቲያን ከሆንክ። ይመስለክሙ ዘመጽአኩ እስር ኦሪት ወነቢያት፣ ኦሪትና ነቢያትን ሕግና ነቢያትን ልሽር የመጣሁ አይመስላችሁ። ይመጽአኩ እስአሮሙ አላ እፈጽሞሙ፣ ልሽራቸው ሳይሆን ልፈጽማቸው ነው የመጣሁት አለ መድኃኔዓለም ኢየሱስ ክርስቶስ። ወንድም እህቶች መልካሙን ስራችሁን አይተው ይላል ዝቅ ስንል ናሁ ምን አለ? ናሁ ብለክሙ ከመ እመ ኢፈደፈደ ጽድቅክሙ ፈድፋደ እምጸሐፍት ወእምፈሪሳውያን ኢትበውኡ ውስተ መንግሥተ ሰማያት። ጽድቃችሁ ከጻፎችና ከፈሪሳውያን ጽድቅ ካልበለጠ መንግሥተ ሰማያት በፍጹም አትገቡም ተባል። አማናምና ለክሙ ያህልፍ ሰማይ ወምድር ይወጣ አለ ጌታችን መድኃኒታችን ኢየሱስ ክርስቶስ። እና ወንድም እህቶቼ በጣም ብዙ ነገር ይጠበቅብናል፣ ግን ብዙ አይደለም። የሚያስፈልገው ጥቂት ያው አንድ ነው አለ ጌታችን መድኃኒታችን ኢየሱስ ክርስቶስ። ማርታ ብዙ ትጨነቂያለሽ፣ የሚያስፈልገው ብዙ አይደለም፣ ጥቂት ነው፣ ያው አንድ ነው። እሱንም ማርያም እህትሽ መርጠዋለች፣ ከእርሷም አይወሰድባትም አለ ጌታችን መድኃኒዓለም ኢየሱስ ክርስቶስ። ልክ አይደለም? ስለዚህ የሚያስፈልገው አንድ ነገር ነው፣ ለቤተ ክርስቲያን አለመጥፋት፣ ከእግዚአብሔር እግር ስር መገኘት፣ በጎ መስራት፣ ከክፉ መራቅ፣ ንስሐ መግባት፣ ጸሎት መልመድ፣ ስግደትን መልመድ፣ መጽሐፍ ቅዱሳት መጽሐፍትን ማንበብ፣ ገድላት ተአምራትን ማንበብ። ለዛ ነው መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን ያከብሩ ዘንድ ብርሃናችሁ በሰው ፊት ይብራ አለ ጌታችን መድኃኒታችን ኢየሱስ ክርስቶስ። ልክ አይደለም?
ከማሁ ይብራህ ብርሃንክሙ በቅድመ ሰብእ ከመ ይርአዩ ምግባሪክሙ ሰናየ መልካሙ ስራችሁን ያዩ ዘንድ ብርሃናችሁ በሰው ፊት ይብራ። ወይሰብሕዎ ለአቡክሙ ዘበሰማያት መልካሙ ስራችሁን የሚያዩ ሰው ከሆኑ ደግሞ በሰማይ ያለው አባታችሁን እግዚአብሔርን ያከብሩታል አለ። ማቴዎስ ወንጌል ምዕራፍ 5 ቁጥር 16 ላይ ነው። በሐዋርያው ቅዱስ ጳውሎስ መልእክት የቆላስይስ ምዕራፍ 4 ቁጥር 6 ላይ ወይኩን ነገርክሙ በጸጋ ላንብብላችሁ እንደምትወት ወይኩን ነገርክሙ በጸጋ ወቅሱም ከመ ተአምሩ ዘትትወስኡ ለአሐዱ አንዳችሁ ለአንዳችሁ በጎ ነገር ልትነጋገሩ ዘንድ ንግግራችሁ በጨው እንደተቀመመ በጸጋ ይሆናል። አካሄዳችሁ፣ አቋቋማችሁና አቀማመጣችሁ መስተካከል አለበት፣ ንግግር ብቻ አይደለም። ይህን ደግሞ የሚነግረን ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊት ነው በመዝሙር 1 ቁጥር 1 ዘይሖረ በምክረ ረሲዓን በክፉ ምክር አትሂድ ወዘይቆመ ውስተ ፍኖተ ኃጥአን በኃጢአተኞች መንገድ አትቁም ወዘይነበረ በመንበረ መስተሳልቃን ባላጋጮች፣ በፌዘኞች፣ በቧልተኞችና በወሬኞች ወንበር ውስጥ አትቀመጣል። ቅዱስ ጳውሎስ ንግግራችሁ በጨው የተቀመመ ይሆናል። አየህ በሐዋርያው ቅዱስ ጳውሎስ መልእክት ቆላስይስ ላይ ወይኩን ነገርክሙ በጸጋ ወቅሱም በጨው እንደተቀመመ በጸጋ ይሁን ከመ ተአምሩ ዘትትወስኡ አንዳችሁ ለአንዳችሁ በጎ ነገር ትናገሩ ዘንድ በጨው እንደተቀመመ በጸጋ በመልካም ንግግር ይሁን ከአንደበታችሁ ይወጣል። ቅዱስ ጳውሎስ ስለ ንግግራቸው ነቢየ እግዚአብሔር ቅዱስ ዳዊትስ ከኃጢአተኞች ጋር አትቆም፣ ከዋዘኞች ጋር አትቀመጥ፣ በክፉዎች ምክርም አትሂድ አለ። አየህ ስትሄድ፣ ስትቀመጥ፣ ስትቆም ተጠንቀቅ። ከማን ጋር እንዳይሆን ከኃጢአተኞች፣ ካላጋጮች፣ ከኃጢአተኞች ጋር እና ከዋዘኞች፣ ፌዘኞች እና ክፉዎች ጋር እንዳይሆን ማለት ነው። ነቢየ እግዚአብሔር ቅዱስ ኢሳይያስ ደግሞ በትንቢተ ኢሳይያስ ምዕራፍ 1 ቁጥር 17 ላይ እንዲህ ይላል ወተማሃሩ ገቢረ ሰናይ በጎ መስራትን ተማሩ፣ መልካም ማድረግን ልመዱ፣ ሕጽዋ ለጽድቅ ሰላምን ፈልጓት። ወአድህኑ ግፉ የተገፋውና ችግረኛውን አድኑት፣ ፍትሑ ለእጓለ እማውታ ለመበለት ይፋረዱላት ወአጽድቁ አቤራ ይላል። መልካም ማድረግን ተማሩ ይላል እና ወንድሞቼ እናንተ የምድር ጨው ናችሁ ማለት ነው። ክርስቲያን በቤቱ ባለበት በትምህርቱ፣ በስራው፣ በኑሮ ውድነት፣ በአረብ ሀገር፣ በቻይና፣ በአፍሪካ፣ በአሜሪካ አባቴ በዚህ ዘመን ገንዘብ ምንም አያመጣም። ጨው መሆን ነው የሚጠቅመው። በዚህ ዘመን ቤት ንብረት ሀብት አይደለም የሚጠቅመው፣ ጨው መሆን። ምን አይነት ጨው ልሁን፣ ምን አይነት ሀብት፣ ምን አይነት ሲሳይ፣ ምን አይነት ብርሃን ልሁን ነው ማለት ያለብን። ክርስቶስን ከመሰልክ በእውነት አንተ ለምድር ለዓለም ጨው ነህ። ክርስቶስን ከመሰልክ አንተ በገባህበት ቦታ ሁሉ ብርሃን መሆን ግዴታ ነው። በቃ ጸባይህ ነው አመል እና በመጨረሻው ዘመን የሚያስጨንቅ ዘመን ብቻ ይመጣል አለ ጌታችን ያለው። እንዳትሳሳቱ ተጠንቀቁ፣ አስቀድሜ ነግሬያቸዋለሁ። ምክንያቱም ነብይ የሚመስሉን ያላኳቸው፣ ሐዋርያ የሚመስሉን ያላኳቸው ማላውቃቸው፣ ጌታ ሆይ ሲሉ እናንተ ርጉማን አላውቃቸው ዞር በሉ ምላቸው። ክፎች ይነሳሉ፣ ብዙዎችን ያሳስታሉ። አስቀድሜ ነግሬያቸዋለሁ። ምልክት ቢያደርጉ እዚህኛው አዳራሽ ነው ቢሉ፣ እዛኛው አዳራሽ ነው ቢሉ፣ እኛ ጋር ነው ቢሉ አትሂዱ። ጨውነታችሁን ጠብቃችሁ፣ ጣፋጭነታችሁን ጠብቃችሁ፣ ከብርሃንነት ዝቅ ሳትሉ ሳትጨልሙ፣ ሁልጊዜ እንደፈካችሁ፣ ሁልጊዜ እንዳበባችሁ፣ ሁልጊዜ አምላካችሁን መድኃኔዓለም ኢየሱስ ክርስቶስን እንደመሰላችሁት ጨው ሆናችሁ ብርሃን ሆናችሁ ኑሮን ያለን መድኃኔዓለም ኢየሱስ ክርስቶስ አንትሙ ጽኡ ለዓለም። ግልጽ አይደል ወንድም እህቶች? አንትሙ ውእቱ ጽኡ ለምድር፣ ለምድራችን ለዓለማችን ለገባችሁበት ቦታ ሁሉ እናንተ ጨው ናችሁ፣ ማጣፈጫዎች ናችሁ፣ ቅመሞች ናችሁ። ክርስቲያን አልጫ ከሆነ ከሌላው ምን እንጠብቃለን? ሌላውን ማህየ ነው ተፈትኖ ስንት ወደቀ። ሌላውን በየእምነቱ በየድርጅቱ በየሀገሩ በያገኘው አጋጣሚ ሁሉ ህዝብ ሲያስጨፈጭፍ ዘረኝነትን፣ ጨካኝነትን በሳይንስ ስም፣ በጥበብ ስም፣ በስልጣኔ ስም፣ በእውቀት ስም የሚጽፈው ልቦለድ፣ የሚሰራው ፊልም፣ የሚመራው ድርጅት፣ የሚያንቀሳቅሳቸው ተቋማት፣ የቀጠራቸውን ሰራተኞች ድንጋይ አድርጎ አደንዝዞ ጨካኝ አውሬ እየፈጠረ ምድራችንን ያቋሸሸ ነው። ሌላው እያየነው ነው። ክርስቲያንስ ይሰደዳል እንጂ አያሳድድም፣ ይገፋል እንጂ አይገፋም። አቅቶት አይደለም። ተበቃይ አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ አይዟችሁ ተውት፣ ለኔ እናንተ ብቻ የሚያስጨንቃችሁን ለኔ እየነገራችሁ ድርሻችሁን ትወጧል። እንደ አብርሃም ነው። እንዴት? እስቲ አንድ ነገር ልንገራችሁና በዛው ጠቅላላ ማድረግ ልሞክር። እንዴት ሶሪያዊው ላልኩኝ ቱርካዊው ሊቀ ጳጳስ የአሁኗ ቱርክ የጥንቷ ቆስጥንጥንያ ሊቀ ጳጳስ ቅዱስ ዮሐንስ አፈወርቅ ትላንትና ነበር መታሰቢያው ግንቦት 12። ትላንት ግንቦት 12 ብዙ ሰዎች ብዙ ጻድቃን ቅዱሳን የሚታሰቡበት ነው። ቅዱስ ሚካኤል በጣም የከበሩ አባቶች እናቶች በስንክሳር የተጻፉ በጣም ብዙ አባቶች እናቶች የከበሩበት ቀን ነው እና እስቲ ከቅዱስ ዮሐንስ አፈወርቅ የዘፍጥረት ሲተረጉም ምን አለ? እንዲህ አለው፣ ከዘመዶች ተለይተህ ውጣ አለው አብርሃም። ላሳጥርላችሁ፣ ከዘመዶች ተለይተህ ውጣ አለው። ወጣ፣ ሚስቱን ያዘ፣ አባቱም ተከተለው። ከካራን ውጣ ከነዓን ግባ፣ ካራን ጣዖት ነው የሚመለከው፣ ከነዓን ግባ ጠብቅሃለሁ አለው ማለት ነው ጌታ። ወጣ፣ አባቱ ሞተ። ከሚስቱ ጋር የችግር ኑሮ ነው የሚኖረው። ለሞራ መጣባቸው ብዙም ሳይረጋጉ ወደ ግብጽ ተሰደደ። አብርሃም ከተመቻቸና ከተከበረ በዘመዶቹ መካከል ከሚኖረው የተሻለ ኑሮ ወጣ። ከኡር ወጥቷል፣ ከባቢሎን ወደ ካራን፣ ከካራንም ወጣ ወደ ከነዓን። ረሃብ ችግር አሰቃየው፣ ወደ ግብጽ ሄደ። እዛ ልክ ሊገባ ሲል ሳራ
እናቴ ውዷ የኔ መቤት ቆንጆ እኮ ነሽ። እነዚህ ደግሞ ቆንጆ አያልፉም። አሁን ባንቺ ምክንያት ከሚያጠፉኝ ወንድሜ ነው በይ አላት። አይጋጭም ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ፈቃድ ጋር። እሱ እኮ ልባርክህ ነው፣ ውጣ ከዘመዶች እኮ ነው ያለው። እባርክሃለሁ፣ ቀድስሃለሁ፣ በብዙ ሕዝብ ላይ በብዙ ሀብትና በብዙ ክብር ውስጥ ሾመሃለሁ እኮ ብሎ ነው ውጣ ያለው። ውጣ ካለው በኋላ ያስረዋል እንዴ? ውጣ ካለው በኋላ ያስጨንቀዋል እንዴ? ይላል ቅዱሳን ዛፉ። ምን ነው ውጣ ብሎት ሊባርከዋል ነበር እንዴ? አብርሃምስ ምን ነው ልትባርከኛል እንዴ? ያወጣኸኝ ለምንድን ነው ከዘመዶች ለየኸኝ? ከስራ አፈናቀልከኝ? ሚስቴ እኮ ከ60 ዓመት የሚያንሳት አይደለችም። እኔም ከ70 80 እንደዛ ነኝ። እና ጌታዬ ምን ነው በዘመዶቼ መካከል እያለሁ ለምንድን ነው የማትባርከኝ? ብሎ ኮተት የሆኑ ንግግሮችን አብርሃም ከአፉ አላወጣም። የተቀደሱ ንግግሮች፣ ንግግሩ የተቀመመ በጨው ደስ የሚያሰኝ በእግዚአብሔር ፊት ደስ የሚያሰኝ ንግግር ተናገረ። ወጣ፣ ታምኖ ተሰማራ። የሚገጥመው ፈተና ይሁን በጎ ነገር ይሁን አያውቅም። አምላኩን ተማምኖ ወጣ። ማነው እናት አባት መርጦ ከኛ ውስጥ የተወለደው? ማነው ሀገር ወገን ብሔር መርጦ የተወለደው? ማነው ቤተሰቦቹ ባለስልጣን ሀብታም እንዲሆኑ መርጦ የተወለደ ከኛ መካከል? ማንም የለም። በቃ መርጠህ ባልተወለድክባት ዓለም ላይ መርጠህ ባልተገኘህበት ወገን ቤተሰብ ላይ ጭንቀትና ስቃይ ውስጥ ልትገባ አይገባም። ታምነህ መሰማራት ብቻ ነው። ቅዱስ ወንጌል ቅዱስ መጽሐፍ የሚለው ምንድነው? ታምነህ ብቻ ተሰማራ። በቃ ከየት መጣሁ አትበል። ወዴት እንደምትሄድ ብቻ አስተካክል ሂድ። ስትሄድስ እግዚአብሔር አምላክን ተማምነህ ሂድ። እንደ አብርሃም እግዚአብሔርን አመነ፣ እምነቱም ጽድቅ ሆኖ ተቆጠረለት። ከየትኛውም ችግር ውስጥ ሊያወጣው የሚችለውን አምላክ ከባቢሎን ጣዖት ማምለክ ውስጥ እንዳወጣው ተስፋ አድርጎ ብላቴና ወጣት ጎረምሳ አይደለም። እሱም ሚስቱም እንደዛው ወጣት አይደለችም፣ ትልቅ ሰው ነች። 67 ዓመት የሚቆጠር እድሜ አላት። በዚህ እድሜ ለምን ታንከራትተኛለህ አላለም። ሰበብ አልደረደረም፣ ምክንያት አላመጣም። ውጣ ብሎት አልወጣ። ማንን አምነው? እግዚአብሔርን። ማንን ይዞ? አንድ አምላክን ይዞ ያም ለኔ ይላታል ሆነ ያም ለሱ ይላታል ወደሱ። አቤት የቤተክርስቲያን ውበት እኮ ይህችም ዛሬ እርግጥ አይደል? ከፍ ከፍ እስቲ ነው በተለያየ ቃላቶች ማለት ነውና ወንድም እህቶች፣ አብርሃም ቅዱስ ዮሐንስ አፈወርቅ እንደሚናገረው እግዚአብሔርን አምኖ ወጣ። በወጣበት ምድር ላይ የገጠመው ግን ምንጣፍ፣ የተመቸ ቤት፣ መኪና፣ የሚመነዘረው ብር፣ ዶላር፣ ገንዘብ፣ የተመቸ ሀብት፣ ጸጋ አይደለም የጠበቀው። መከራ፣ ድህነት፣ ችጋር፣ ጉስቁልና፣ ረሃብ፣ ፍዳ፣ መከራን የገጠመው። ማንን ተማምኖ ሄደ? እግዚአብሔር ነው። ጨካኞቹ ከተማ ሊገባ እንደሆነ ጣዖት አምላኪዎቹ ጋር ሊገባ እንደሆነ ሲያቅ የኔ ሳራ የኔ እናት እመቤቴ ታምሪያለሽ እኮ አሁን በዚህ እድሜሽ። አሁን ደግሞ አንቺን ሲነጥቁ እኔን ይገድሉኛል ባልሽ መሆኔን ካወቁ። ስለዚህ ወንድሜ ነው ያላት። እንዴት የተባረከች ድንቅ ሚስት ነች! ለምን እንዳለ የሚገባት አትጋፈጥልኝም? በእነዚህ ጨካኞች ፊት አንተ ወንድ አይደለህ አትቆምልኝም የምትል ምናምንቴ አይደለችም አሮጊቷ ሳራ። ታላቋ እናታችን ቅድስት የሆነችው ሳራ፣ የቅድስት ቤተክርስቲያን ምሳሌ የሆነችው አሮጊቷ ሳራ እንደዚህ ምናምንቴ ነገር ካፏ የሚወጣ አይደለም። ንግግሯ በጨው ተቀመመ፣ በጸጋ ነው እንደባሏ። ስለዚህ ይሻለች ገቡ። ወንድም እህቶች አትርሱ። እግዚአብሔር ውጣ ነው ያለው፣ ወጣ። በየዕለቱ በሚኖረው ኑሮ ግን እግር ሰጥቶታል መሄድ ነው፣ እጅ ሰጥቶታል መዳሰስ ነው፣ ዓይን ሰጥቶታል ማየት ነው፣ ጆሮ ሰጥቶታል መስማት ነው። የድርሻህን መወጣት ነው፣ የድርሻሽን መወጣት ነው፣ የድርሻዬን መወጣት ነው፣ የድርሻችን መወጣት ነው በየአቅማችን። አሁን ወንድሜ ነው ብሎ ማሸት ያስፈልጋል እንዴ? እግዚአብሔር እስኪረዳ አንተ የራስህን መላ መፈየድ ነው እንጂ እግዚአብሔር እስኪረዳ እስኪያግዝህ ከኃጢአት በስተቀር። ጨካኞች አውሬዎች ናቸው። ባሏ ነኝ የምትል ማን አባክ ስለሆንክ ነው ባሏ ነኝ የምትለው ብለው እዛው ሰክተው እንዲገድሉት ነው፣ እንዲጨፈጭፉት ነው። ጥበብ ያስፈልጋል። በጸጋ ንግግራችሁ በጨው የተቀመመ ይሁን፣ አኗኗራችሁ ቅመም ይሁን። ክርስቲያን ማለት እንደ አብርሃም ነው። የአብርሃምና የሳራ ጋብቻ ይስጣችሁ ማለት ነው። እናት አባቶች ወይ የተወደዳችሁ ክርስቲያኖች በጣም እኮ የተባረኩ ነው። የተቀመመ ህይወት መኖር ማለት እኮ የተመጠነ ይሄ ነው። ከዛ እግዚአብሔር ይለዋል እንደማያይ እንደማይሰማ ምንም እንደማይረዳ ጸጥ ብሎ ይፈትናል። በትዕግስት ይከታተልሃል። ምን እንደምታደርግ ያህል ጥበብህም የምትራቀቀው መራቀቅ የመጨረሻ ጥረትህን፣ ጉልበትህን፣ ችሎታህን እግዚአብሔር ካንተ ማየት ይፈልጋል። እና አብርሃም ወንድሜ ነው ያላት አለች። ወሰዷት፣ እንደሰጋችው ወሰዷት። ማን ገባ ግና? የእስራኤል ቅዱስ እግዚአብሔር ገባ። ማን ጋር? ፈርዖን ቤተ መንግስት ገባ። ኋላማ አቤሜሌክ ጋር እንደዚሁ ገብቷል። ኋላ አብርሃምን ለካ የሚያስቸግረው ረሃብ ውስጥ የሚከት መከራ ውስጥ የሚከት እንደ ወርቅ ፈትኖ ወርቅ አልብሶ ወርቅ አጎናጽፎ በወርቅ አንበሽብሾ ሊመልስ ነው። ለካ እግዚአብሔር ረሃብን፣ ችግርን፣ መከራን ከፊት የሚያመጣው እና እንደ አብርሃም ታምነህ ተሰማራ። የምድር ጨው ነህ ማለት አትቸገርም ማለት አይደለም። ረሃብ አይገጥምም፣ አትፈናቀልም፣ የኑሮ ውድነት አይሆንም። በመንገድ ዳር ልማት፣ በወንዝ ዳር ልማት፣ የከተማ ግንባታ፣ የዓለማችን አዲስ የፋይዳ መታወቂያ፣ አዲስ ስርዓት፣ አዲስ ሃይማኖት፣ ኮተቶች አያስጨንቁህም ማለት አይደለም። አንተ ግን የድርሻህን በየዕለቱ እያደረግህ ኑር ነው። ክርስቲያን ምርጡን የሚያገኘው እዚህ ምድር ላይ አይደለም። ምርጡን ገነት መንግስተ ሰማያት ነው የሚንበሻበሸው። እዚህ አመስግኖ በየተሰማራበት ደስ እያለው መኖር። አንትሙ ውእቱ ብርሃኑ ለዓለም፣ እናንተ የዓለም ብርሃን ናችሁ። ለራሳችሁ ብርሃን የሆናችሁ በአምላካችሁ እግዚአብሔር የምትተማመኑ። አንትሙ ውእቱ ፄው ለምድር፣ እናንተ የምድር ጨው ናችሁ። ጣፍጣችሁ የምታጣፍጡ፣ በርታችሁ የምታበሩ እንጂ ደክማችሁ የምታዳክሙ፣ ጎስቁላችሁ የምታጎሳቁሉ፣ ወድቃችሁ የምትጥሉ፣ ቆሽሻችሁ የምታቆሽሹ አይደላችሁ።
ንስሐ እየገባችሁ ንስሐ እንዲገቡ የምታደርጉ፣ እየተማራችሁ እንዲማሩ የምታደርጉ፣ እያነበባችሁ እንዲያነቡ የምታደርጉ፣ መልካም ነገር እየሰራችሁ ሌሎች መልካም ነገር እንዲሰሩ የምታደርጉ ናችሁ። እናንተ አንትሙቱ ጽዮን ለምድር፣ እናንተ የምድር ጨው ናችሁ። አንትሙቱ ብርሃኑ ናችሁ። ብዙዎች ሊሳሳቱ ይችላሉ ወንድሞች፣ ብዙዎች ሊንገዳገዱ ይችላሉ፣ ብዙዎች ውድቀት ሊገጥማቸው ይችላል። እኛ ግን ከደረጃችን ዝቅ ሳንል በልካችን ልንኖር እግዚአብሔር አምላክ እንደፈቀደልን ጨው ብርሃን ሆነን ጣፍጠን በመከራችን በችግራችን ከጻድቃን ከሰማዕታት የከፋ ነገር አልገጠመንም እና ጣፍጠን ልንኖር ይገባል የሚለውን ለማስታወስ ነው። እንኳን ለሁሉም አደረሳችሁ። ዛሬ ዕርገት ነው። ጌታችን ተነስቶ እንደምንነሳ በር እንደከፈተልን ሁሉ ለመነሳትን ያበቃን የተነሳ ህይወት የተነሳ ንስሐ የሚገባ የጻድቅ የቅዱስ ህይወት ለመኖር አምላካችን እግዚአብሔር ይርዳን። በጎደለው ሞልቶ ባልስተካከለ አስተካክሎ ባልተቃና አቃንቶ መጨረሻችንን ያሳምርልን ዘንድ የእርሱ የእግዚአብሔር ቅዱስ ፈቃድ ይሁንልን። የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን መላእክት፣ የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት ጸሎት፣ ልመና፣ ምልጃ፣ በረከት እግዚአብሔር አምላክ ተሳታፊ አድርገን ዘንድ ቅዱስ ፈቃድ ይሁን። ሁላችሁ ቅዱሳን ሰማያውያን በምድር ያላችሁ በሰማይ ያላችሁ ቅዱሳን ሁሉ ትራዱን ዘንድ ፈቃዳችሁ ይሁን። እናንተም በምድር ያላችሁ ወንድም እህቶች የምትሰሙኝ ክፉዎችና ጨካኞች ሳንሆን መሐሪ ይቅር ባይ በጎ አድራጊዎች ሆነን ጌታችን ብፁዓን ናቸው እንዳለ በማቴዎስ ወንጌል ምዕራፍ 5 ላይ በጎ የሚያደርጉ እያለ መጨረሻ ላይ ደግሞ ጨው ነው በጎ የሚያደርግ የሚመር ይቅር የሚል የማይገፋ ግን የሚገፋ የሚሰደድ የማያሳድድ ጨው ነው ብርሃን ነው እንዳለ ብርሃን ሆነን ጨው ሆነን አጣፍጠን ጣፍጠን ለመኖር ፍጻሜያችንን እስኪያሳምረልን ድረስ የእርሱ ቅዱስ ፈቃድ ይሁንልን። አሜን ማለት ነው። ይመቻችሁ። ሀሳብ አስተያየት ካለ አካፍሉኝ። አትጥፉ። መልካም ጊዜ። ቸር ቆዩ። እልል በሉ ለአንድነት ዘምሩ፣ አመስግኑ ለክብሩ ዘምሩለት እንደ እግዚአብሔር ያለ ያለው። እሺ ቻው።